እሷ ቀለበት አስራለች። ቀለበት ማሰር ማለት በቃ ቃል ኪዳን ማለት አይደል? አዎ። ሆኖም ግን ፋዘር እኔ የእሷ ቀለበት አይደለም ወልዳም ቢሆን ተስፋ ማድረግባት ልጅ ነች። ልጆች ኑሯትም ራሱ እሷ ላይ ያለኝ ቦታ ሊጠፋ አይችልም። ይሄ ደግሞ ፍቅር ነው። ቃል ኪዳን ገባች። ከሷ ምን ይጠበቃል? በቃ ምን አሳለፍናቸው ጊዜያቶች አንፃር ግማሹን ጊዜያችን እርሱ ጋር ነበር ያሳለፍነው። እርሱስ እሺ በእርሱ ቦታ ሆኖ ቢያዩት ይሄ ነገር እንዴት ያዩታል? በእኔ አትምጣ። በእንደዚህ አይነት ዙሪያ እርሱ እንደዚህ ሰው አልነበሩም። እኔ እንደማውቁት ማለት ነው። በእኔ ጉዳይ ምንም የሚሰሙ ሰው አልነበሩም። እናት ነች አሁን ለእኔ ላከችኝ። ምንድነው ተው የሚሉኝ? ቆይ እርሱ እኮ ይረዱኛል። አንድ የመጨረሻ ሰው ጸባይ ሁሉ እኮ እየተለወጠ ይለወጥ። በቃ ምንድነው ያልተለወጠ ነገር የለም። ሃይሚም ተለውጣለች እንኳን እኔ ማለት ነው። የሚያልፍ ቀን ለምንድነው የምረዳው? ተረዳ ፈልገውን ሳላገኝ ለምንድነው የምረዳው? ተረዳ እንዴ በግድ የሆነ ነገር አድርግ ማለት አለ እንዴ? ተው ይቅር። እንዴት እንደዚህ እኔ ላይ ይወጣሉ? እኔ እኮ እርሱ ይሰሙኛል። ይሄ ነገር በሽምግልና ይፈቱልኛል ብዬ ፊት ለፊት እንትን መጀመሪያ ሰማ አይደለም እንዴ? ምንድነው ማይሰሙኝ? እኔንስ ምንድን እንዳደረጉት አላውቅም። መስማትማ አለበት። አልሰማም። ማንንም አልሰማም። ለምንድነው ማትሰማው? ለምንድነው ስማ እንጂ መስማትማ ይገባል። ለምንድነው የምሰማው? እሱ ራሱ እዚህ ጋር እየተረዱኝ አይደለም። ፍቅር እኮ እስከ እርጅና እስከ እድሜ ልክ እስከ ሙርክስናም ድረስ ሊቆይ ይችላል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? ያው እንግዲህ ዛሬ በኔ ቻናል ነው የመጣሁላችሁ። ምንድነው መሰላችሁ ማለት ጋሽ አለምነህ ይባላሉ። የሃይሚ የእናቷ ጓደኛዋ ናቸው እና ዛሬ እንግዲህ እሳቸው የሃይሚ እናት ነች የላከቻቸውና ለኡመር እንደ ሽምግልና የላከችው ብዙ ነገሮችን ለማስቆም ብዙ ነገሮችን ብላቸዋለች ለሳቸውም። እሳቸው ደግሞ ይሄንን ነገር ለናንተ ኡመርም ያው ደውለንለታል። ለኡመርም ይሄንን ነገር ሊነግሩት ያን ነገር ደግሞ ሃይሚና ኡመርን ያሳደጉ አባት ናቸው እሳቸው። እኛ የሰፈራችን የሁላቸውንም አባት ናቸው። በተለይ ሃይሚና ኡመር ላይ ብዙ አስተዋጽኦ ፈጥረዋል። ያው ብዙ ለመንገር ራሱ ከልጅነት እስከ እውቀት ማለት ነው እና ዛሬ ኡመር ይሄ ሁሉ ሲደረግ ኡመር በብዙ ነገሮች ተሞክሯል። ራሱን አጥፍቷል፣ ስደት ሄዷል። ከሃይሚ ጋር ብዙ ነገሮች ውስጥ ለመግባት እየሞከረ ነበርና ራሱን እስከ ማጥፋት የደረሰበት ኬዝ ቤተሰብም ያው የሱ ቤተሰቦችም ሰምተው ይሄ ነገር እንዴት ነው ብለው ለሃይሚ እናት ሄደው ጠይቀዋል ማለት ነው። ለሃይሚ ቤተሰብ ይሄን ነገር ሲጠይቁ የሃይሚ እናት ደግሞ ቀጥታ ወደ ትሄዳለች ወደ ጋሽ አለምነህ ሄዱት። ጋሽ አለምነህ ደግሞ ያው እንግዲህ ዛሬ ይዞት የመጣው ነገር አለ። ለኔ ነግሮኛል፣ ለናንተም ይነግራችኋል። ኡመርም አለ ይመጣል። ከኡመርም ጋር አንድ ላይ የምንካፈለው ነገር ይኖራል ማለት ነው። ጋሽ አለምነህ እንግዲህ ያው ጀምሩ። አዎ አንተ ለምንድን ነው እንደዚህ የምታደርገው? ምክንያቱም እኔና የሃይማኖት እናት አብሮ አደግነ አንድ ላይ ነው ያለነው። በደምብ ምትሉት ማለት ነው ለኡመር ነው የሚሉት ማለት ስለዚህ ያ ሁኔታ ያለፈው ነገር አለፈ። አሁን ለቀጣይ ነገር እንደዚህ ሁለተኛ መደረግ የሌለበት ነገር ስለዚህ እሱ ግን ማለት ጋሽ አለምነህ አንድ ነገር ግን ቤተሰብ ያልተረዳው ነገር አንድ ነገር አለ። ምንድነው ይሄ ሁሉ የተፈጠረው ማለት እሱ በወጣትነቱ በዛ በለጋ እድሜው ላይ ያሳለፉት ነገር ስላለ ነው። እሱና ሃይማኖት ያሳለፉት ነገር አለ። ያ ነገር ደግሞ እሱ ውስጡ ላይ የፈጠረው ተጽዕኖ አለ። ያ ተጽዕኖ ነው ዛሬ እንደዚህ እንዲንኮሻከሽ ያደረገው። ልጁ በቃ ራሱን እስከ ማጥፋት ስደት እስከሚሄድ ማለት ከባድ ነገር ነው ጋሽ አለምነህ እንደምታውቁት ነው። ምክንያቱም ራስ ማጥፋት መጎዳት ነው እንጂ ምንም ጥቅም የለም። ስለዚህ አሁን ያለፈው አለፈ። በቀጣይ ያለው ጊዜ እንደዚህ አይነት ስህተት መፈጠር የለበትም። ትክክል። ስለዚህ እኔና የሃይማኖት እናት አብሮ አደግነን አብሮ ነው የኖርነው። ስለዚህ ያለው ነገር እንደዚህ አይነት መደረግ የሌለበት ነው። ሃይማኖትም ትላንትና ቀለበት አስራለች። ትክክል ነው። ስለዚህ አሁን ያ ሁሉ ግንዛቤ በማድረግ በቃ ለቀጣይ ራስን አጠነካክሮ መቀጠል እንዳለበት ነው ማለት አሁን ሰሞኑ በቃ ልጁ ምንድነው የተፈጠረበት ነገር ጭራሽ ጫካ ገብቶ ራሱን ለማጥፋት እያሰበ ነበርና ጭራሽ ቪዲዮ ይዞ ራሱን ሊያጠፋ ነበር። ይሄ ሁሉ የተፈጠረው ደግሞ ሃይማኖት ቀለበት አስራለች ብሎ ነው ይሄ ልጅ።
እና የሀይሚ እናትም ነግሮታል የነገረችሁት ይመስለኛል። የሀይሚ እናትም ማለት ከባድ ነው ፍቅር። እኔ እንጃ እኔ ብቻ ያው ፍቅር በጣም ከባድ ነው። እንደዚህ መሆኑ በጣም ለኔ ራሱ የሆነ እንትን የሆነብኝ እርሶ ራሱ አሁን ሲደውሉልኝ በቃ ቀጥታ ወደ ቪዲዮ ልመጣ የቻልኩት እርሶ በቃ አሳዳጊ እርሶን ይሰማውታል ብላ ነው የሀይሚ እናትም ለእርሶ የነገረችሁት። እርሶም ደግሞ ያው እንደሚሰማውት በቃ ይሰማውታል። ሲጀምር ለእርሶ እኔ ማለት ብዙ ነገሮችን ሲፈጠር ያው ወደ እርሶ ነው የሚመጣው ዑመር እንትን ሲባል፣ እርሶ ደግሞ ቀጥታ ምንድነው እሱን የማረጋጋት አቅም አሉት። ስለዛ ይሄ ነገር ደግሞ መፈጸም የሚቻለው በእርሶ ነገር በእናንተ ነው ብለን ስላመንን ነው ማለት ያው እርሱ አናግሩት ብለን ከሀይሚ እናትም ጋር በቃ አሁን በቻላችሁት አቅም እሱን ለመመለስ ሞክሩልን። በቃ ጋሻለ እባክዎት ጋሻለ በቃ ልጁ በቃ በጣም እንትን ያለ መሆንም የለበትም እንደዚህ ማድረግም የለበትም። ህይወት ቀልድ ነገር አይደለም፣ ቀላል ነገር አይደለም። እሷውን ተረጋግቶ እሱ ይሄን ነገር ያለፈውን ነገር ትቶ ለወደፊት ያለውን ራሱን አረጋግቶ ነው መቀጠል የሚገባ እና የልጅነት ነገር አለ። በእርግጥ ፍቅር ደግሞ በጣም መጥፎ ነው፣ አደጋ ላይ ይጥላል፣ ራስን እስከ ማጥፋት ይደርሳል። ትክክል ነው፣ ግን ይሄ ሁሉ መሆን የሌለበትም መሆን አለ። ስለዚህ መረጋጋት ነው ዋናው፣ ተረጋግቶ በሰላም መኖር። እሺ ማለት አሁን እኮ ችግሩ ምን መሰለው ጋሻለም ነው ይሄ ልጅ ሀይሚ ያው እንደምታውቁት ሀይሚና ብሩክ ብዙ አሁን አብረው ናቸው፣ ፍቅረኛው ነች። ሀይሚና ብሩክ አንድ ላይ ነው የሚኖሩት። ቀለበት አሰረላት ትላንት። እሺ ቀለበት ካሰረላት በኋላ ይሄ ሁሉ ነገር ለምን ያደርጋል ይሄ ልጅ? በቃ አምኖ ቁጭ አይልም ወይ ነው? ማድረግ የለበትም። ቀለበት አሰረ ማለት ቃል ኪዳን ነው፣ ቃል ኪዳን ነው። ስለዚህ ይሄ መሆን የሌለበት ነው። ቀለበት አሰረ ማለት ቃል ኪዳን ነው፣ ተገባቡ። ስለዚህ ከቀለበት በኋላ ደግሞ እንዳንድ ነገሮችን ማሰብና እንትን ማለት አይገባም እና ለወደፊቱ በዚህ አይነት አቋም አስተካክሎ ራሱንም መልሶ መኖር እንዳለበት እሷ በቃ ሁሌ ትመለሳለች ብሎ ነው የሚያስበው እሱ። ግን ይሄ ነገር ደግሞ እንደማትመለስ የተረጋገጠ ነገር ነው። እሱ በቃ በአጉል ተስፋ ነው። በቃ ነገ እሷ ትመለሳለች ብሎ ነው የሚያስበው ዛሬ ላይ ማለት ነው። ይሄ ነገር ደግሞ ለህይወቱ በኋላ ራሱ ተጽዕኖ ይፈጥርበታል፣ ውስጡ ላይ ጉዳት ይፈጥርበታል። ገብቶታል ጋሻለም? እና ይሄ ነገር ደግሞ እስኪ በሰፈር ሽማግሌዎች በአሳዳጊዎቻቸው እርሶ ቤት ነው ያደጉት ሀይሚና ዑመር። ይሄ ሁሉ ነገር ደግሞ ካሳለፉ በኋላ ደግሞ እሳቸው እርሶ ደግሞ የሆነ ነገር ይፈጥራሉ ብዬ ነው ያሰብኩት። ዑመርም እየመጣ ነው እንግዲህ ያው ለመመለስ ይሞክሩልን ጋሻለም ላይ ያው ኩሌ ተቻለማቀን በሽምግልና አንፃር ነገሩን ለማስተካከል ሞክራለሁ። ምንም ችግር የለም፣ ይስተካከላል። ራሱን መምከር አለበት። ራሱን መክሮ በቃ ሰላም ፈጥሮ መኖር አይደለን? ስለዚህ ያለፈውን ነገር አለፈ፣ ያለፈውን አለመከተል ነው። ለሚመጣው ነው ማሻሻልና መማር የሚገባው። አሚን ያሳደኳቸው ልጆች ናቸው። ስለዚህ ጥሩ ሰላም ፈጥሮ ጥሩ ኑሮ ለወደፊቱ ጥሩ ነገር እያሰቡ መኖር እንጂ እንደዚህ መጥፎ ነገር አስፈላጊም አይደለም። ሀይሚ እናት ነች የላከችኝ። በዚህ ዙሪያ ዑመር መጥፎ አዝማሚያ ላይ መሄድ እንደሌለበት ነው። ሰላም ነው። እንዴት እንደዚህ አይነት ነገር ታደርጋለህ? ማድረግ አይገባም። እሺ ማለት እኔ አሁን እሳቸውን ማስቸገር አልነበረባቸውም። ምክንያቱም እርሱ ያውቁታል፣ የኔን ያለፈ ህይወት ከማንም በላይ ያውቁታል። እንዲሁም እኔም ስፈልጉት ነበር። በዚህ አጋጣሚ ማለት ነው ካሳለፍናቸው ጊዜያቶች አንጻር ግማሹን ጊዜያችን እርሱ ጋር ነበር ያሳለፍነው። እርሱስ እሺ በእርሱ ቦታ ሆኖ ቢያዩት ይሄ ነገር እንዴት ያዩታል? ይሄ ነገር በእርግጥ በወጣትነታችን ብዙ ነገር ይሰማናል።
ወጣት ነው። ወጣት የሆነ ሰው ገና ነው፣ በእድሜው ገፋ ያለ ስለሆነ በዚህ በፍቅርም ዙሪያ ላይ በጣም አስቸጋሪ ነው የወጣትነት ፍቅር። ስለዚህ አሁን የሃይማኖት እናት ነች አሁን ለእኔ የላከችኝ። እሷ ቀለበት አስራለች። ቀለበት ማሰር ማለት በቃ ቃል ኪዳን ማለት ነው አይደል? አዎ። ሆኖም ግን ፋዘር እኔ የእሷ ቀለበት አይደለም ወልዳም ቢሆን ተስፋ ማድረግባት ልጅ ልጆች ኑሯትም ራሱ እሷ ላይ ያለኝ ቦታ ሊጠፋ አይችልም። ይሄ ደግሞ ፍቅር ነው፣ ምንም ማድረግ አልችልም። አንዲ ነው ሁሌ የሚለው እንደዚህ ነው ጋሽ አለ። አዎ ፍቅር እኮ እስከ እርጅና እስከ እድሜ ልክ እስከ ሙክስናም ድረስ ሊቆይ ይችላል። አሁን እኮ ጥያቄያችን ጋሽ አለ ለምንድን ነው የሰውን ህይወት የሚበጠብጠው? እስኪ አሁን በእርሶ በኩል ከተስተካከለ ብለን ነው አይደል እንትን ያለው። ለምንድን ነው የሰውን ህይወት የሚበጠብጠው? እቺ ልጅ ቀለበት አሰረች አይደል? ቀለበት ሳታስር በፊት ጓደኛው የብሩክ ጓደኛ እያለች በቃ ልቀቅ ተባለ። አልለቅም አለ። ለምንድን ነው የማለቀው ሲባል ጓደኛ ብቻ ናቸው እነሱ አለ። ለቪዲዮ ነው የሚሰሩት አለ። ጭራሽ ደግሞ ብሎ ወንድሙ ነው የምትመስለኝ አለ። እሺ ብለን ዝም ካለም በኋላ ጭራሽ ባለፈው ራሱ ሊያጠፋ መጣ። ቀለበት ካሰረች በኋላ እሺ ቀለበት አሰረች እቺ ልጅ። በቃ አሁን ቀለበት ካሰረ ማለት እርሱ እንደሚያውቁት በቃ ቃል ኪዳን ማለት ቃል ኪዳን ገባች። ከሷ ምን ይጠብቃል? በቃ ምን ይጠብቃል? ለራሱን ህይወት አይቀጥልም። እሱ ብዙ ነገር ይጠብቃል አሁን በኋላ አይደለም ጋሽ አለ። ብዙ ነገር ይጠብቃል። ገና እኮ ልጅ ነው። አዎ ገና የፈለገውን አማርጦ ማግባት የሚችል ልጅ ነው። ሃይሚ ለምን ይልብናል? ይሄ ነው በቃ ይሄኛም በቃ በጣም ያዛገን ነገር ነው። እዚህ ዙሪያ ላይ አንተ እንከር ብለህ ለወደፊቱ ጥሩ ነገር እያሰቡ መኖር ነው እንጂ የሚቻል አይደለም ጋሺ። እርሱ አልተረዱኝም ማለት ሰሞኑን አልተገናኘንም። እኔ ጋር በጣም ሙሉ ነገር በቃ እሷን ማስበው እሷን ነው። ስበላ አስጠጣ ትዝ የምትለኝ እሷን ነው። እንዲሁም በዚህ አጋጣሚ እርሱን ራሱ እየፈለኩት ነበር። ምክንያቱም ከሃይሚ እናት ጋር ብዙ ዲቤት ያደርጋሉ እሱ ስለሚገናኙ እንደ ሽምግልናም ራሱ ቢሄዱልኝ ደስ ይለኛል። በዚህ አጋጣሚ ማለት ነው። እንደዛ አይደለም ኖ ፋዘር እንደዛ ነው። አሁን እንግዲህ አንተ ልጅን ያሳደግኩ ልጅ ነህ። እንደዚህ አይነት መደረግም የሌለበት ራባ ስለዚህ በእንደዚህ አይነት ዙሪያ መንቀሳቀስ አይገባም። ያሳደግኩ ልጅ አይደለን ይሄ መሆንም የሌለበት ነገር በቃ በህግ ልፍታው እንሂድ ተባብሎ ነው ህግ ጋር እንሂድ ተባብለው ነበር። አዎ ስለዚህ ህግ ጋር እንትን ሲል እኔ ራሴ ፈታዋለሁ ነገሩ የሁሉ ጋሽ አልተረዱኝም። እንዲሁም ከቻሉ እንደ ውለታም እንደ እርሱ ማለት ሙሉ የሰፈራችን አባት ነው። ከእርሱ በላይ ችግር ይፈጠር ሽምግልና እርሱ ነው ያሉትና ከቻላችሁ እንዲሁ በቃ ማዘሯ የሃይሚ ማዘር ጋርም ሄደው ቢሆን የሆነ ነገር እንዲስተካከል አድርጉልኝ። በቃ እኔ ያውቃሉ። አሁን እኮ እሳቸው እኮ ልቀቅ እያሉ ነው። አንተ ለምንድን ነው ግግም የምትለው እንዴ? የሚለቀቅ የሚያዝና የሚጨበጥ ነገር አይደለም። ይሄ እኮ ፍቅር ነው፣ አብስትራክት ነው። እኔ መልቀቅ ብችል ዛሬውኑ ብለቀው ደስ ይለኝ ነበር። አልቻልኩም ነው እየታገስኩ አይደለም። ይሄ ልጅ እኔ አሁን ሌላ ውስጥ ሊከተኝ ነው። የሚነግሩት ነገር በትክክል ንገሩት እንዴ። እኔ እኮ በትክክል እየነገርኩ ነው ያለው። ስለዚህ ይሄን ነገር ልቀቅ በፍጹም የሚሆን ነገር አይደለም። ስለዚህ ምንም ችግር የለም። ችግር ካለ እኔ ራሴ እፈታዋለሁ። ከእናት ጋር ሆነ እፈታዋለሁ። ምንም ይሆናል። የማይሆንበት ምንም ምክንያት አልተረዱኝም። እርሱ እኔ ትልቅ ሰው ነዎት ብዬ ነው እንደዚህ ምናምን ይረዱኛል ብዬ ነበር እንደዚህ የሚሉት ማለት ነው። ግን እርሱም አልተረዱኝም። ገና ልቀቅ ዝም ብሎ እርሱ እንኳን አይረዱኝም። ትልቅ ሰው አይደሉ እንዴ? ምንድን ነው እዚህ ያለ? እኔ ነገሩን እፈታዋለሁ። ምንም በምን መልኩ ነው የሚፈታው? እሱ ሊያመጡልኝ ይችላሉ። የማይቻል ነገር እንትን አትበላም። በእንደዚህ እኮ መሆን የለበትም። አሁን አንተ የሰፈራችን ስም እንዳታስጠፋ። ስለዚህ ጥሩ ባህሪ ይዘን መንቀሳቀስ አለብን። አይደለም አልተረዱኝም። እርሱም እኔ እዚህ ጋር ትልቅ ሰው ነዎት ብዬ ነበር። በዚህ አጋጣሚ ብዙ ጊዜ የፈለኩት ነበር ሰፈር ላይ መጥቼ ይሄ ነገር በሰላማዊ መንገድ እንዲፈቱልኝ ነበር። እርሱ አልቻሉም አይደለ? እኔ በቃ እኔ እኮ አሁን ጨርሻለሁ ጋሽ። ያልተረዱኝም እንጂ እኔ በቃ ሙሉ ማስበው በቃ የሆነ ጫጫታ ሁላ አይመቸኝም። በቃ እኔ እሷን ለማስታወስ ብዬ ከጫጫታ ወጥቼ ቤት ሰው የሌለበት ለምንድን ነው የማደርገው? እሷን ለማሰብ ብቻ ነው። እሷን ሳስባት ራሱ ደስተኛ ስለሆንኩኝ ያንን ለማድረግ ራሱ ከሰው ተለይቼ ቤት እየገባሁ ነው በሰዓት ማለት ነው። ያልሞከርኩት ነገር የለም እሷን እኔ ለማድረግ ማለት ነው። ሁሉንም ነገር ግን አልሆንልህ ቢለኝ እርሱ ጋር ልመጣ ነበር። እርሱ ምን እንጃ ማለት እንዴት እኔ ላይ እንደዚህ ሊነሱ እንደቻሉ በእኔ ጉዳይ ምንም የማይሰሙ ሰዎች ነበር። አይደለም የማይሆን ነገር አይደለም። ቀስ በቀስ በሂደት ነገር ሊሆን ይችላል።
አይደለም ጋሽ ያልተረዱኝ ከቻሉ እንዲሁም ይሄ ነገር እንዲፈቱልኝ በርሱ ስም አሁን ይሄም አጠገቤ ሰው ነበር የሚመስለኝ እዚህ ራሱ የምታዩት ማለት ነው ግን እኔ ላይ ነው የተነሳው በገንዘብ እንትን ጨምድደው ይዘውት እኔ ላይ ነው በጣም የተነሳው ማንንም በይሳት እኔ በቃ ሰው የለኝም ብዬ ነው ማሰው ምክንያቱም እሱ ነበር በፊት የሚያግዘኝ እሱም ፊት አዞረብኝ ውስጥ ለውስጥ ከነ ሃይሚ ጋር አውርቶ ማለት ነው አሁን ነገር ከሆነ ማንንም ፊት ያዞርባል የኔ ነገር አይሎ አንተ ጋር ላውራ መጣው እሳቸውን ብዬ ነው ዛሬ ራሱ የመጣሁት እግዚአብሔር አለ አንተ ሰው ማዞር ሳይሆን ከእግዚአብሔር ኃይል ጋር በእግዚአብሔር ኃይል ጋር እንትን ማለት ይቻላል በፍጹም ይቻላል ይኸውልህ አንተ የመጨረሻ ነገር ነው የምነግርህ እነሱ ወደ ህግ ሳይሄዱ የምትቀየር ነገር ከሆነ ተቀየር አልቀየርም ካልክ ግን ማለት ነው ሸቤ ስትገባት እሱ ልክ ታወራታለህ ሃይሚ ካለችበት የትም ቦታ እኮ ለሚፍቀር ነው ሃይሚ ካለችበት ምናልባትም እኮ አንድ ቀን ልጠይቀን ትመጣለች አንተ የህልም ዓለም ላይ ነው ወንድሜ የህልም ዓለም ላይ ነው ያለው ህልም አይደለም ሪል ነው የምር ነው ማለት አንዳንዴ ስለ ራሴን እያጣሁት ይመስለኛል ራስን ሲጀምር አንተ እኮ ከራስህ ጋር አይደለም እንዴት ነው ራስን የምታጣው ራስን ስታገኝ እኮ ዝም በል አንተ እንድታወራ አልፈልግም እዚህ ጋር ካንተ ጋር ምናምን አትበል ያው ይሄ ላይፍ አይደለም እሺ ይሄ ዝም ብሎ ትርኪ ምርኪ ነገር አይደለም ይሄ በቃ የሚኖር ህይወት ነው እሺ ጊዜ ዝም ብለህ በመጥፎ አታባክን መስማትማ አለበት አልሰማም ማንንም አልሰማም ለምንድን ነው ለምንድን ነው ስማ መስማትማ ይገባል ለምንድን ነው የምሰማው እሱ ራሱ እዚህ ጋር እየተረዱኝ አይደለም ይኸውልህ በትልቅ ሰው አናገርም በህግ በኩል ከሄድን መጥፎ ይሆንብሃል አንተ ይምጣ ምንም ነገር ይምጣ ጋሻ ለምን ነው በርሶ ፊት ነው ይሄን ነገር ያለው በህግ አልመለስም ብሏል ወደ ህግ ከመንሄድበት ተመለስ ተመለስ ጥሩ ነው አይደለም ለርሶ ስልም እኔ እሱ ራሱ ተቀይሯል እዚህ ጋር እንደሳዩት ማለት ነው ማለት ሙሉ ለሙሉ እኔ ምን እንዳሉት አላውቅም እሱ እንዲያገኙትም አልፈልግም ነበር ወርግን ጭራሽ እኔ እንጠራጠልከኝ አይደለም ከሱ ጋር ስለመጣ እኔ አላመንኩትም ምክንያቱም የሆነ ነገር ይዞ ቦትጂ ወንድም ሰምተኛል በሳቸው አትምጣሽ የምታወራ ነገር ከሆነ እኔን አውራ ወደሳቸው አትገልበጥ በቃ ምንም ያንተ ወሬ አንፈልግም አልመለስም ነው ያልከው ያው በቃ ጋሻ ያው እርሱ አክብረው ስለመጡ እናመሰግናለን በጣም ነው እናመሰግናለን እሱን ለመመለስ ሞክሯል ካሁን በኋላ ግን ወደ ህግ ነው የምንሄደው በቃ ምንም እናወራው ነገር የለም አሁን አልመለስም ነው አይደል ያለው በቤተሰብ በኩል ተመጣበት እምቢ አለ አይደል ማዘር አባቱ ነገረው እናቱ ነገረችው እምቢ አለ እርሱ ደግሞ አሳዳጊው ነገሩት እምቢ አለ አይደል ይሄ ነገር በቃ አልሆነም ካለ በህግ ይፈታል በቃ ምንም ነገር እንትን የሚባል ነገር የለውም አይ ቢመለስ ጥሩ ነው እንደኔ በቃ እሺ እኔ ማን ነው የሚሰማኝ እርሱም ተመልሶ ነው የሚሉኝ ያን ጊዜ እያዩ እንዴት እንደዚህ ምን ማለት ነው እኔንም በዚህ ውስጥ ከተተከለ እርሱ እኮ ነው ይረዱኛል ብዬ አንድ ያሰብኳቸው ሰዎች ነበሩ ከዚህ ላይ ምን ወይስ እንደ ተቀባብለዋል እሳቸው እኔ ማለት እኔ አሁን ለማወራው ነገር በጣም አርዷል አላልኩትም ጋሻለ አይደለም እንደዚህ እያሉ ነው የሚያሳብዱኝ ያበደ እያለ ይሄ ነው የሚያጨናንቀኝ አንደኛ ህሊኔ እንድስት ያደርገኛል ለዛማ መሆንም የለም ይሄው ያበደ ነው ይሄው በቃ ምን የሚቀረው ነገር የለም ጋሻለም ነው ይሄ ልጅ ምን የሚቀረው ነገር የለም የምትናገረው ነገር ሁሉ እኮ እውነትም ያሰኛል እርሱም ያሰኛል እርሱም አበደ እያሉኝ ነው ያሰኛል ትልቅ ሰው አይደል እኮ እንዴት እንደዚህ ይሉኛል አንተ ወደ ሰው ትልቅነቴ በቃ ያሰኛል አይደለም ካንተ ጋር አውራም እንዴት እንደዚህ ይሉኛል ቆይ በቃ ሃይሚ ጋር የነበረኝ ሁኔታ ያውቃሉ ሁሉ ነገር ዛሬ አንተ ራሱ እኮ አብዳል እያልከኝ ነው ጸባይ ሁሉ እኮ እየተለወጠ ይለወጥ በቃ ምንድነው ያልተለወጠ ነገር የለም ሃይሚን ተለውጣለች እንኳን እኔ ማለት ነው እንደምንም መሆን የለበትም ቶ ምንድነው ቶ የሚሉኝ ቆይ እርሱ እኮ ይረዱኛል አንድ የመጨረሻ ሰው እርሱ ነበር መረዳት ይገባል ለሚያልፍ ቀን ለምንድነው ምረዳው ተረዳ ፈልገው ሰላገኝ ለምንድነው ምረዳው ተረዳ እንዴ በግድ የሆነ ነገር አድርግ ማለት አለ እንዴ ቶ ይቅር እንዴት እንደዚህ እኔ ላይ ይወጣሉ እኔ እኮ እርሱ ይሰሙኛል ይሄ ነገር በሽምግልና ይፈቱልኛል ብዬ ፊት ለፊት እንትን መጀመሪያ ተሰማ አይደለም እንዴ ምንድነው ማሰሙኝ እኔንስ ምንድን እንዳደረጉት አላውቅም በሳቢ ተደልሏል እሱ በርግጥ እሱን የማስረዳት አልሞክርም እንዴት እሱ ይሰሙታል ከምንም በላይ እኮ እኔ እንደ ልጆትም ሁሉ ነገር ከስራቸው ይስኖር ነበር እሱ ነኝ ኮኔ እንግዲህ ለማስተካከል እሞክራለሁ አንተ ግን ከዚህ እንትን ተመለስ ግን እኔ ምን እንዳስነካቸው አላውቅም ምክንያቱም አሉኝ ብዬ ማስባቸው ሰዎች በሙሉ እየጠመጠምክ ነው እሳቸው ላይ ምን ነገር ጠምጥማል እንጂማ በፍጹም እንደዚህ ሊቀየሩብኝ አይ በኔ አትምጣ በእንደዚህ አይነት ዙሪያ እርሱ እንደዚህ ሰው አልነበሩም እኔ እንደማቆት ማለት ነው በእኔ ጉዳይ ምንም የሚሰሙ ሰው አልነበሩም እኔ ግን ምንም ነገር እዚህ እኔ ብቻ አውቃለሁ በኔ
ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ አይቁረጥ ልብሽ ይዞ ጥላቻ ነገሩ ነው። ልጁ ሳያማ አይቀርም ማለት የሆነ ነገር ያስፈልገዋል ይሄ ልጅ። ምንድነው? ያው እኔ አሁን ነገርኩት አይደል? አዩት እርሶ በእርሶ አዩትና ያው ምን አይነት ሁኔታ ውስጥ እንዳለ አዩት። በቃ ይሄንን ነገር ተረዱ። አዩት እኮ ተገነዘብኩት። ወይኔሽ ምን ይሻላል? እሺ ጋሽ ምን ይሻላል? ይሄ ልጅ በቃ ይሄ ልጅ እኮ ሌላ ነገር ውስጥ ገብቷል። የሚቀርበው ጓደኛ አለ ምናልባት የሚቀርበው እኔ ነበርኩኝ። ተመለስ አልኩት እኔ ነገርኩት። ጋሽ ምን ላድርግ እኔ ከዚህ በላይ የት ልሁን? የት ልግባ? እኔ ከማን ጋር ልሁን? የት ልበጠስ? እማ መሆን አንተ እንግዲህ እንደምን በተቻለ መጠን እንትን ማለት ይገባል። አንዳች ቦታ ልቤ ይሄ እኮ ለህይወቱ እኮ ይሄ በቃ መሰረት የሚያስት ነገር ነው ጋሽ አለም በጣም። ስለዚህ አሁን ወደ ህግ እንሂድበት። ይሄም ራሴ ግራ ገባኝ። ምን ይደረግሽ? ምን ይሻላልሽ? የሚመለስ ከሆነ በተቻለ መጠን አንተ ቅረበውና በቃ እኔ ምንም ማድረገው ነገር የለም። ወደ ህግ መሄድ ከፈለጉ ይሄዱ። በቃ ይሄ ነው በቃ ብሎት ነገር ያለው በቃ ምንም ማውራው ነገር የለኝም። ጋሽ አለም በጣም በሚደብር ነገር ነው የሰራው። እንግዲህ ተመከረ እንግዲህ መከራ ይምከረው። መከራ ይምከረው ጋሽ አለም። እንግዲህ በቃ በህግ መፍታት ከፈለጉ በህግ ይፍቱት። ይሄን የቻልነውን ነገር አድርገን በቃ ከዚህ በላይ ምንም ማድረግ አይመስልም።